ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። I think countries exist exactly based on the international law. I mean, you can take many countries. Kenya is a very good example. The Northern Frontier District, which is inhabited by Somalis, which voted 96% in 1963, no masalan, to Kenya and do it legally, but the international world refused and said you cannot go out. Kenya refused. The international Kenya accepted because that was part of the agreement of the British to leave, and part of that included the Somali Akababi Mircha in Disset. ምርጫውን አድርገው ከኬንያ ልንወጣለን ብለው መረጡ በ96%። ግን የዓለም ህግጋት እሱን መቀበል አክሰፕት አላደረጉትም። So in my opinion, especially post colonial countries ምንላቸው የነሱ existence በኢንተርናሽናል ሎ ነው። A very good example is Eritrea. ታሪክ ሲታነብ I mean, as I told you, I'm reading Ethiopian history. ኢየሱስ በፊትም ልትል ትችላለህ ከሱም ሆላንድ እስከ ኃይለ ሥላሴ ድረስ ኤርትሪያ እንትን ነበረች part of the Habasha northern Ethiopia, Aksumite here and there. Yeah, the broader Abyssinian empire. The broader Abyssinian እንትን ነበረች ግን through international politics it has been recognized as a state. So I think with Somaliland the international can make it country. But he's been, I mean, the people that Mogus on ሁለት ሀገር ይሆናሉ የሚባሉ እናትና አባት ነው። Just a very good example is of also the Ogaden. ያችን መስመር ሲሰራ there is a family that owned one farm እርሻ የነበረው አንዱ ሶማሊያ ገባ፣ ግማሹ ደግሞ አውበረ ኢትዮጵያ ገባ። ኢንተርናሽናል ነበር። ህዝቡን እንደምታካፍለው የፈለጉት ነገር ሳይሆን ኢንተርናሽናል ሩል ነው። ለዛ ነው ኢንተርናሽናል ሩል ዩዥዋሊ አክሰፕት ማድረግ ያለብህ ካልዋጋ። እሱ ደግሞ እንደምናውቀው ኢትዮጵያ ኤርትሪያ ከ30 ዓመት በኋላ ብዙ ብለድ that's where you end up. And I believe it's an international recognition. Now I'm not talking about America, but አሁን አሜሪካ እንደምታውቀው ሞገስ ትራምፕ ሌላ ሀገሮችን ለመውሰድም ይፈልጋል። ከወሰደ እና ቮቱን ካገኘ አይስላንድ could be part of America የሚል እምነቶች አሉ። So ትውልድም አይደለም ዘርም አይደለም። አሁን እንደምናውቀው አንድ ነገር የምንፈጥረው ወይም አንድ ነገር ከአንድ ነገር የምናወጣው በኢንተርናሽናል ሩል ነው። በጣም ጥሩ። እሺ እንግዲህ የአሜሪካ ዝምታ ራሱን ችሎ ነው የምናየው። ሶስት ሀገራት ማየት ነው የፈለኩት። የተጠበቀው መጀመሪያ ጠየቁ ጋር እንዳውም ሲታሰብ የነበረው በአሜሪካ ኮንግረስም እንዲሁ ሪዞሉሽን እየተሞከረ ነበረ። አሜሪካ ወይ ራሷ ወይ በአሜሪካ ቅርብ በሆነች ሀገር በኩል እውቅና ትጀምራለች የሚል ነበር የሚጠበቀው። አንተም በዚህ ጉዳይ ላይ ትዊተር ላይ ጽፋ አስታውሳለሁ አምና ይሄ ጉዳይ ሲወራና የሆነው ግን ዛዘር ዌይ ራውንድ ነው። እስቲ እንትን እንውሰድ። ወደ አሜሪካ ከመሄዳችን በፊት የኢትዮጵያና የሶማሊያ ላይ ፎከስ እናርጋው። የኢትዮጵያ መንግስት ዝም ብሏል። ኢትዮጵያ ዲፊኒንግ ሳይለንስ ነው ያለው። ትላንትና የሚሆነ ነገር ጽፋ አይቻለሁ ከዲሲፕሊን አንፃር ከካድሬ ዲሲፕሊን አንፃር። ግን በአጠቃላይ ቢዮንድ ዛት የኢትዮጵያ ዝምታስ ምንድነው የሚያሳየን? አንድ ራሱን የቻለ ጥያቄ ነው። ደን ወደ ሶማሊያ ተመልሰን እንመጣለን። ይሄንን ብንመልስ ይሻላል። ይሄን አድሬስ እናድርግ። የኢትዮጵያ ዝምታ ምን ነው የሚነግረው? So I'm hearing, ነገ ወይም ከነገ ወዲያ ጌዲዮን ፎሬን ሚኒስተር ፓርላማንት ቀርቦ ስለዚህ ጥያቄ ሊነገር ይችላል። ግን እኔ እንደምሰማው አይ ቲንክ የኢትዮጵያ መሪዎች ስለዚህ ጥያቄ በጣም ኬርፉል እየሆኑ ናቸው። ብዙ ጥያቄዎችም አሉ። ትንተናውን ልንገባ እንችላለን። ግን የኢትዮጵያና የሶማሌ ታሪክ the fact that ከሶማሊያ ውጪ the largest Somali population የሚኖረው ኢትዮጵያ ነው። ኢትዮጵያኖች ናቸው እንደምታውቀው። I think in the last 6 months Hassan Sheikh Mohamud's government እና የኢትዮጵያ government
ብዙ ቅርብ ግንኙነቶች እየሰሩ ናቸው። ብዙ ነገሮችም አብረው እየተነጋገሩ ናቸው። አይ ቲንክ ኢትዮጵያ የኦኤዩ መነሻ መሆኗ እስከዛሬ ድረስም የአፍሪካ አንድነት ፕሪንሲፕል ከሶማሊያ ጋር ብዙ ተዋግታለች። በጦርነትም ቢሆን በኦኤዩ እና ኤዩ መድረኮችም ቢሆን ኢትዮጵያ ይሄንን ፕሪንሲፕል እንደሚጠበቅ ብዙ ጥረት አድርጋለች። አይ ቲንክ እነዚህ ነገሮች ሳይ ምናልባት ልናቅ እንችላለን 2 ቀን ውስጥ የኢትዮጵያ ግን እኔ እንደሚመስለኝ አይ ቲንክ ይሄ ነገር ቀላል ነገር አይደለም ለኢትዮጵያ። ቢካዝ አቶ ዶክተር አብይ የውስጥም ጭንቀት አለው፣ የኤምኦዩ ታሪክም አለው። ግን ኦልሶ የቀጠናውን ታሪኮች አሉ፣ የአረቦች ታሪክ አለ። አይ ቲንክ እኔ እንደሚመስለኝ አይ ኩድ ቢ ሮንግ ከአሁኑ ሊነግር ይችላሉ። ግን አይ ቲንክ ከዓለም ጋር ይሰልፋል ኢትዮጵያ። ከዓለም ጋር ይሰልፋል ስልህ ምናልባት እውቅና ላይሰጥ ይችላል ሶማሊላንድ። ኢትዮጵያ እውቅና መስጠት ከፈለገች እስከዛሬ ድረስ እስራኤልም አትጠብቅም ነበር፣ ማንንም አትጠብቅም ነበር። ግን ሚዛን አድርጋ ሁሉ ነገር አይ ኩድ ቢ ሮንግ ቢካዝ ከ2 ቀን በፊት በኋላ የምንሰማው ነገር ነው ትችት አናሊሲስ ማድረገው። ግን ኢትዮጵያ ለወደፊቱ ስታስብ ፎር ዘ ሎንግ ረን አይ ቲንክ ከዓለም ጋር ልትሰለፍ ትችላለች ብዬ አምናለሁ። በጣም ጥሩ ነው። እና ብዙ ሰዎች ይህንን እየጠየቁ ያሉት ሪዝ ባክግራውንድ አይደለ? አምና ብቻዋን ያን ሪስክ ወስዳ ምንም በሌለበት ብቻዋን ሪስክ ወስዳ አሁን በሩ ሲከፈትላት በደንብ when the floodgate is open wide open ዝም ማለቷ ትንሽ ይሄ ነው ፓራዶክሲካል የሆነባቸው ብዙ ሰዎች። እና ብቻዋን ሪስክ ወሰደች። ሪስክ ከወሰድክ እንዳውም ሌላ መጥቶ ከደፈረልህ ወይም መንገዱን ከጠረገልህ ትከተላለች ብሎ ሰዎች ስለጠበቀ ግን ያኛውን አላረገችም። አትሊስት over the last 3 days እና እሱ ነው ያኛውን እንዴት ኤክስፕሌን እናደርግ? I will stick my neck out ለዚህ ሃንግል ልታደርገኝም ትችላለህ። ግን I think this is probably in my opinion a mature position እና አብይ ከዓለም ጋር ተሰልፈው ቢያደርጉ ለምን ብለህ I think Ethiopia can always get first of all Israel ጋር ሄዳ ኢትዮጵያ ለሶማሊላንድ ሬኮግኒሽን ብትሰጥ የሶማሊላንድን መጠቀም ትችላለች እንጂ የሶማሊላንድን ባህር መውሰድ አትችልም። የአክራሪ ኢትዮጵያዊ ባህር አገኘን የሚለው እሱ ሌላ ነው። ኢቭን ሶማሊላንዶቹ እንደሚሉት ኢትዮጵያ ከነሱ ጋር ልንሰራ እንችላለን፣ በቢዝነስ እና በምናምን ልናደርግ እንችላለን እንጂ ባህር እንሰጣለን አይሉም። ኤምኦዩም እንደዛ ነበር። አንድ ሁለተኛ መውገዝ I'm very uniquely thinking about this in the sense that እስከ ዛሬ ድረስ የሆርን ኦፍ አፍሪካ ቀንድ አንከር ስቴት የምትባለው ኢትዮጵያ ናት። ትንሽ ሉዝ እንዳደረገች እናያለን። in my opinion እስራኤል ከገባች የዛሬ 50 ዓመት እስራኤል ጠንካራዋ እንደዚህ ከቀጠለ it can even be ለኢትዮጵያ ስጋት ልትሆን ትችላለች። ሶማሌ ብቻ አይደለም። ሁለተኛ you have to understand Ethiopia is 120 ሚሊዮን I mean estimate ብትል 50% ሙስሊም 50% ክርስቲያን። እስራኤል እንደዚህ ቢሄቭ ካደረገች አሁን የምታደርገው ነገሮች ካደረገች ከቀጠለ በአረብ አገሮች እና በእስላሞች ያላት ፖለቲክስ እንደዚሁ ከቀጠለ I don't know ለኢትዮጵያ ጥቅም እንደምትቆምና እንደማትቆም ምን አይነት ፋይዳ እንደምታመጣ I don't know because ኢትዮጵያ አክሰስ ካገኘች ከሶማሊያ ልትፈራም አትችልም ካሁን በኋላ። ኢትዮጵያ is no longer afraid of Somalia ዋስትና ማገኘች ከብዙ ቦታዎች። So the question is what is there that Ethiopia can get by siding with Israel? access ከሆነ access አሁንም ልታገኝ ትችላለች አለችም። በአግሪመንትም ልታገኝ ትችላለች። እናንተ ብዙ ይሄን ነገር ብዙ ዲስከስ አድርገናል። ግን የዛሬ ኢትዮጵያ ዛሬ የምታደርገው አክሽን የዛሬ 50 ዓመት ልጆቻችን ሃውንት ሊያደርግ ይችላል። if you know አሁን የኦጋዴን ጦርነት የተጀመረው በመለስ ሳይሆን
በአብይም ሳይሆን በመንግስቱ ኃይለማርያም ሳይሆን ሶማሌ ያመነው የዛሬ 70 ዓመት የተደረገ ፍርማ ነበረ። ሶ እኔና አንተ ሰፈር ላናደርግ እንችላለን። አሁን አዲስ አበባ የምትወስደው ስቴፕስ እኛን እንትን ምንም አያደርገንም። ግን የዛሬ 20 ዓመት I could see in the horizon ይሄ ነገር አክራሪነትም ሊያመጣ ይችላል፣ ሌላ ጥያቄዎችም ለኢትዮጵያ ሊያመጣ ይችላል። ማርጂናላይዝም ኢትዮጵያ ላይ ያደርጋት ይችላል። አረቦችን እስራኤል ማርጂናላይዝ ያደርጋል። because sooner or later እስራኤል እዚህ አካባቢ ከመጣች የራሷ አጀንዳ ሊኖራት ይችላል። ያንን አጀንዳ እንዴት ከሌሎቹ ጋር ይቀመጣል የሚል ጥያቄ ሊኖር ይችላል። በጣም ጥሩ። እንደው አንድምታው ላይም ቅድም እንዳልኩ መጨረሻ ላይ ቀጥለን እንመጣበታለን። እንግዲህ አሁን ከኢትዮጵያ ጋር እያያዘን የምናነሳው አምና በሶማሊያ መንግስት በኩል የነበረው ሪያክሽን እስካሁን ድረስ ፍሬሽ ሜሞሪ ነው፣ እናስታውሳለን። እኔም አንተም እናስታውሳለን፣ በደንብ ነው የምናስታውሰው። እና በአንድ በኩል የሶማሊያ መንግስት ፓርላማንም ጨምሮ አክቲቪስቶችም የነበረው ሪያክሽን በጣም ከባድ ነበረ። ዊዝ ሪጋርድ ቱ ኢትዮጵያ እንዳሁኑ አልነበረም። ቢያንስ ሁለት ነገር ይለያል። ትላንትና ሐሰን ሼክ this is a naked invasion ወይም ደግሞ ቫዮሌሽን ብሎ ገልጾታል። ከዛ ውጪ ግን ጦርነት ነው ብሎ አልገለጸም። ከኢትዮጵያ ጋር ግን ጦርነት ነው የሚል ሁሉ ነበረ። ሁኔታውን በጣም ያስፈራ ነበረ። የጦርነት ጉዳይ ነበረ፣ የናሽናሊዝም ጉዳይም ነበረ የአምናው ላይ። የዘንድሮ ላይ እንደዛ በዛ ኢንቴንሲቲ አናይምና ምናልባት ከሂስቶሪካል ትሮማ ጋር ከታሪክ ጋር የተያያዘ ስለሆነ ነው ወይስ እስራኤል ጉልበተኛ ስለሆነች ነው? or something else? I think a couple of things. And እስራኤል ከቀጠናው ትርቃለች። እሱ ትንሽ እንትን ሊያደርግ ይችላል። ምናልባት ኢትስ ፋር ከነሱ። ሁለት እንዳልከው የታሪክ ፍራቻም ነበረ ኢትዮጵያና ሶስት አይ ቲንክ ገና they are thinking የእስራኤል ያደረገችው ነገር I mean last night and before last night ትልቅ ዴሞንስትሬሽን ነበረ ሞቃዲሾ። እነዚህ ፈንዳሜንታሊስቶችም ተናገሩ። አሊዴሬ የሚባል ሰው ፋይናሊ አልሸባብም ወደ ሶማሊላንድ እናመጣለን ብሎ ነበረ። እስካሁን ድረስ ሞቃዲሾ ጋር የተዋጉት they believe the center of evil federal government መሆኑ ነው ብሎ ነው። ግን and then the entire Somalia except Hargeisa including Borama ረብሻ ምናምን ተነስተው ነበሩ። I think even Puntland elders finally spoke and said, and the word they are using is different than Ethiopia. Ethiopia was politics and religious content, blasphemy, heresy. I think with the Israeli, it's sinking, but we will see in the coming, days. I think also there is such a disgust by many Somalis I talk to as to how the Somalilanders went, including putting the Somaliland flag, which has the Quran written, and the David. I mean, anybody who knows Somali culture or Muslim culture, although some of us don't even go that far, would have this attitude, I mean, in terms of, how they are, looking at it. So I think the reaction will come, but you're right. Israel may not be right there. Once they get to a point, I don't think Frachao yet or not. I mean, look at the Hutus. They are not. Once somebody gets agitated, they lose rationality. So the agitation will come soon, and I think they are very happy in the Mayo Somali political elite. They are very happy. The response that they are getting, which they didn't get, Ethiopia Gize, it took them to go out throughout the world and at least get lukewarm of acceptance to say, we will not support the MOU. It took them a while. Right away, no. But So that's giving them, that's giving them the reaction of the world to oppose Israel. Spontaneous ሆነ። በኢትዮጵያ ጊዜ ኤምኦዩ ብዙ አገሮች even ዝም አሉት ለረጅም ጊዜ። They didn't react right away. So that's giving ሶማሌዎችን ትንሽ ኮምፈርት እየሰጠ ነው። ግን later on, I think there may even be, and I hope that happens, but I think
I hope that doesn't happen, but there may be Mogus clan warfare and see, the problem is at this point in time, it's 1/3 of Somaliland that's accepting this. The entire northeast region that is created, federal Somalia, Yegebachu, Sol, Sanag, Ain, are out. Boramam, Gimashu, out not. So I think even Jerusalem, the Jerusalem Post, to my surprise, they said Netanyahu chocolate bezilai, because the only people who support secession and so some of the Gulf of Aden, the Gulf of Arabia, all that area is not part of the Somaliland supporting the decision. Yeah, it was quite a risky gamble. Yeah, እስቲ እዚሁ ጋር ኩዌሽን እናምጣና አሁን አሜሪካ ቀደም ያቆየነውን የአሜሪካ ሪስፖንስ እንዴት ነው? ትራምፕ እንግዲህ አሜሪካ ስንል ትራምፕ ባለፈው ስታይ ሰጥቷልና I think we said, yeah, ዛሬም ልናቅ እንችላለን. I think የሱ ስቴት ዲፓርትመንትም ከትናንት ወዲያ አውጥቶ ነበር መሰለኝ ትናንትና ወደ ሶማሊያ. I honestly believe አላሰበበትም። ነተኛሁ ደግሞ ቱ ኢምፖዚንግ ሆነበት፣ ቸኮለበት። you know አረቦችም አሉ ሳዑዲ ሳይነጋገሩ ብለህ ታስባለህ ወይስ ከጠበቀበት ሰዓት አስቀደመበት? የትኛው ቲዮሪ ነው? I think they said no. ታስታውሱ እንደሆነ on the 23rd of December የዛሬ አንድ ሳምንት የአሜሪካ ዩናይትድ ኔሽን ሜምበር አንድ ሶማሊያ እውቅና እንሰጣለን ብሎ ነበረ። all along እኔን እስከማውቀው ድረስ ስቴት ዲፓርትመንት ይሄን ነገር ሜንቴን አደረገ። እንትናም ብሪፍ አደረጉ ትራምፕን። ሁለተኛ I think I know some messages Trump is very much interested የሶማሌ minerals and oil, so እነሱም ፋክተር ሊሆኑ ይችላሉ ብዬ አምናለሁ። ግን እስከማውቀው ድረስ all along the America did not want to touch this for whatever reason. So I think Netanyahu jumped the gun ነው መሰለኝ። እኔ እንደሚመስለኝ the way Trump, we don't know Somalia, no, not, እንዳለው he dismissed. Zarem, I think they're going to talk about it at the UN. So America was not ready. I think in the Muslim or AU, Arab League, all those are factors. Perhaps ተነጋግረው ሊሆን ይችላል እንዳልከው፣ ግን የኛው ዘሎ ባልተጠበቀበት ሰዓት እና ሳያማክር ወስኖ ሊሆን ይችላል እንጂ እስራኤል እንዲሁ በራሷ ብቻ ተነስታ ዘላ ታደርጋለች ብዬ አላሰብኩም. There should be some discussion in the past with yes, the US. እኔም አምናለሁኝ. I think ጠየቁት መሰለኝ፣ ግን I believe they were told you can do whatever you want, ግን we're not ready. That's my take. Yeah, because both Ethiopia, Somalia and some Arab countries የዛሬ 5 days 6 days ይሄን ነገር እውቅና ነበራቸው. So I think እነሱ እውቅና ከነበራቸው definitely አሜሪካም እውቅና ነበራት የእስራኤልን ፍላጎት። and እኔ እንደሚመስለኝ አሜሪካ ከፈለገች right away it would have said yes. I think they said አንዳንድ ነገሮች international relations ካልተስማሙ you go on your own way, አሜሪካን ካልጎዳ። so ምናልባት አሜሪካ ስለማይጎዳ ካንተ ጋር አንሄድም፣ ግን አንተ you can do whatever you want ነተኛሁ የሚሉት ይመስለኛል my read. እሺ ጥሩ። ናው ወደ አንድምታው ነው ኢምፕሊኬሽን እንዴት እንግዲህ እዚህ እውቅና አንድምታው ምንድነው ለቀጠናው? ምክንያቱም አንደኛው ዝም ብሎ ፓለስቲንን ኮዝን ወይም ህዝብን ወደዚህ ሪሴትል ማድረግ ብቻ ሳይሆን ቅድም እንዳልነው it might be even exporting of the Middle East crisis to the Horn of Africa. አንደኛው እዛ ጋር ለብቻው የነበረውን ነገር ፖለቲካውን ወደ Horn of Africa መጥቷል። so እስራኤል somehow ያንን አውትሶርስም አድርጋ በሌላ መልኩም ኤክስፖርት አድርጋ ወደዚህም እያመጣች እየጎተተች መሆኑን የሚያሳይ አንደኛ ኦሬዲ ይሄኛው ነው። you see የሃውቲ ሊደር የነም ብለዋል፣ በቃ ታርጌት ነው ሌጂቲሜት ታርጌት ነው ብለዋል። እና ከዚህ ሃውቲን እንመታለን ወይ ከሶማሊላንድ እናጠቃለን የሚል ሊሆን ይችላል አንደኛው ስትራቴጂካዊ ሴኩሪቲ እንደምንረዳውና እንደየት ግን ምንድነው ያመጣው ካውንተር ሪአክሽን? ግድ የለም እዛ እናንተ እስከገነቡ አንጠብቅም፣
ዊል ታርጌት ዩ ነው የሚለው በግልጽ ቋንቋ ነው ወርን ያደረገውና ይሄ አንዱ ኤክስፖርቲንግ ቅድም ያልኩት ምሳሌ ነው የሚሆነው ግን ቢዮንድ ዚስ በርካታ ነገሮች መነጋገር ነው የምንችለውና ለሆርን ኦፍ አፍሪካ ኦሬዲ በጣም አንስቴብል የሆነ ተርቡለንት ለሆነው ሆርን ኦፍ አፍሪካ ይሄንን የእስራኤልን ፋክተር ማምጣት በአጠቃላይ ደግሞ አክት ኦፍ ሪኮግኒሽን ራሱ ምንድነው አንድምታው ኢምፕሊኬሽኑ ምንድነው እስቲ የሚታዩ ነገሮችን ነገራል እንዳልከው I think Israel is not known የሀገረ መንግስት ግንባታ ይሄንን መገንጠል ምናምን በድሩስም ላይ ሞክረው ነበሩ ከኩርድስ ጋር ሰርተው ነበሩ እንደጻፉት ቢያፍራ the only country ቢያፍራን መገንጠል ፈልጋ ሰፖርት ያደረገችው እስራኤል ነበረ you know I think ለቀጠናው በጣም ያሰጋው የኛ ቀጠና very fragile ነው every country Ethiopia Djibouti Eritrea Somalia Kenya on coastal town area ይሄ የመገንጠል ጥያቄ አለ እስካሁን ድረስ እቺን አካባቢ አንድ ላይ የተገና you know የያዘችው not by force but international rule ነው and I think you know things were improving so የእስራኤል መምጣት I've been thinking who would be the next forget Somaliland ምናልባት የእስራኤል interest say ኢትዮጵያ ውስጥ ተገባ by the way the entire Arab media ይሄንን ጥያቄ የመገንጠል ጥያቄ ብሎ አላስቀመጡትም የእስልምና እና you know Israel ጥያቄ አድርገው ነው all over them blasting that I have concern እሱ ለ10 ዓመት ለ15 ዓመት ከቀጠለ ምን አይነት እንድምታ ይኖራል በኢትዮጵያ ላይም እያለ ነው ሁለተኛ suppose Ethiopia and Israel don't agree because nations never stay together as allies what would that be on Ethiopia what would Israel ever Israel የኦጋዴንን ጋዝ ኢንተረስት ሊያደርግ ትችላለች or በዚህ በጣም ፓን ኢትዮጵያኒስትን የሚሉት ደግሞ maybe they will በሌላ በኩል አይቶ no Israel መምጣት እዚህ አካባቢ ለኛ ጠቃሚ ነው our traditional ally የሚሉም አሉ all these are factors moves all I can say is I think ለቀጠናው Israel መምጣት ሰላም ሊያመጣ አይችልም suppose Israel and Eritrea bundle together for whatever reason and like ከተስማሙ because at the end of the day Eritrea controls the Red Sea part Ethiopia doesn't control the Red Sea part እነዚህ ሁሉ ጥያቄዎች አሉ nations trade favors you know they never whoever thought የዛሬ 50 30 ዓመት አረብ አገር እስላም የሆነች አረብ አገር ለኢትዮጵያ ገዢ government ዋና ፋይናንሰር ትሆናለች ብለን አልገመትንም በጭራሽ today it's Dubai so you know I think it's not going to bring to the region any peace or any stability in my opinion destabilization ሊያመጣ ይችላል ብዬ ገምታለሁ ለኢትዮጵያም ጥሩ አይደለም ለሶማሊያም ወይም ሶማሊላንድም ጥሩ አይደለም Eritrea I mean Israel is not rich country በጣም ሀብታም አገር አይደለችም እስራኤል በሌላ አገር ደም የምትኖር አገር ናት ዋናው አሜሪካ ነው really so I think whatever intent Israel has is not going to contribute to the stability of this already fragile region ቢያምናለሁ ምናልባት የእስራኤል እዚህ መምጣት ከተርኪ አንፃርስ እንዴት ነው የሚታየው ተርኪ ለምሳሌ ኤር ስፔስ ሶማሊያ ላይ እንዳላት ነው የሚሰማውና ከዛ አንፃርስ እንዴት ነው የሚታየው so basically security issue I think Turkey was so strategic አንደኛ ታሪክ አላት Turkey if you know sometime Harar Turkey እና በኢጂፕሽን ኤጅ ነበረች in the 1800s ስትወጣ ከኢትዮጵያ ጋር ተሰልፋ ነው የወጣቸው had good relationship with Menelik and ራስ መኮንን what have you I think ያንን ታሪክ አላቸው መሰለኝ ግን የተርኪ ፖሊሲ በሆርን ኦፍ አፍሪካ ኢትዮጵያ እና ሶማሊያን አስታርቃ ሁለቱንም ፓትረን ለመሆን ጥረት እያደረገች ነው እስራኤል በሱ ላይ ብትመጣ I think it would be good and ሁለተኛ የዚህ የእስራኤል negative attitude towards by Somalis and others የለም መሰለኝ በተርኪ ላይ I think Ethiopians have no negative attitude towards Turkey ሶማሊዎችም እንደዛው
Suppose Mogus, Israel said we will bring Somalia together, Somaliland and Somalia, and then bring Ethiopia along in some underlying honen. I don't think anybody would say no. But and which hail matto siakafafile, you don't trust that. And I think that's what I always believe, the missed opportunity in Ethiopia, and in the Muslim, the biggest country in Honwan. It has always missed the opportunity to bring Somalia and Somaliland together and then shirk to underline Honwan. I think that Yazari Hayamat, Yazara Sramis Ahmad, Ethiopia spent so much time on dividing the two, thinking that it can get benefit, but rush in the Zionist politics, Ethiopia sitchawth benefit አይመጣም። እኔ እንደሚመስለኝ Ethiopia could have benefited 100 times. በልፕት እንትን ኢንፍሉዌንሳን ተጠቅማ ሁለቱን አንድ ላይ አምጥታ if it worked with, because at the end of the day, whether somebody likes it or not, Ethiopia is at 120 million, soon it will be 170 million. It's a giant sitting there. So when you are a giant, you have some influence. That influence, negative positive. I have not seen Ethiopia ever using its giantness positive. If it did that, I think it could have solved it. ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።